ሰላምና ቅዱስ ተገናኝተው ቅዱስን ቆፍጠን ካልፈልግህም ከዚህ በኋላ ካጠገብ አላይህም ብላ ሄዳለች ማለት ነው። ሰላምዬ እንደምወድህና እንደማፈቅር ታካብዳለህ እንዴ? ይህን ያህል ምን ሆነህ ነው ብላ ስትለው እሱም ደግሞ አይ ማጋነን ሳይሆን ምክንያቱም ልቤ ድጋሚ እንዲሰበር ስለማልፈልግ ነው ብሎ ይላታል። እንደዚሁም ደግሞ እሱን ደውላ ላገኘህ ትለውና ቅዱስ ደግሞ እሺ ካላት በኋላ ምንድን ነው ያደረገችው? ምክንያቱም ከሰላም ጋር እያየችው ስለሆነ እኔ እኮ እወድሃለሁ፣ ጥያቄህን ለጠየቀኝ ጥያቄ መልስ ይችልሃለሁ፣ ጥያቄህን ተቀብያለሁ ስትለው ግራ ገብቶ ድጋሚ ልቤ እንዲሰበር አልፈልግም እያለ ይነግራታል ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ እንደተለመደው ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊቶች እንግዲህ እንደምናያቸው አሲርና እንደዚሁም ደግሞ ሀና እያስረዳት ነበር ማለት ነው። ስለ መቅዲ ማለት ነው። መቅዲ ድልቅቅ ያለች ሀብታም ልጅ ነበረች፣ ግን እሷ ምን ዋጋ አለው ቤተሰቦቿን ካጣች በኋላ ነው ጎዳና ላይ የወጣችው እንጂ ምርጥ ህይወት እንደነበራት አጫውትሻለሁ ብሎ ለሀና ይነግራታል። ስለዚህ እሷን ይቅርታ ብትያት ምን ይመስልሻል? ከፍቷታል እያለ ሲነግራት እሷም ደግሞ እና ምን ላርግ እያለች ተናግረዋለች። ከዛ ተምቹም ደግሞ እመኝኝ እሷን እንደዛ እንዳደረጋችኋት እኔ ደግሞ በተራዬ ምን እንደማደርግ አሳይሻለሁ ወይዘሮ ሀና እያለ ሲላት እሷም ግራ ገብቷት እንዲህማ አትበል እንዴ ቆይ ምን አልገናል? ራሷ እኮ ናት የደረሰችብን እንጂ እኛ ያልኳት ነገር እኮ የለም እያለች ለተምቹ ትነግረዋለች። ተምቹም ደግሞ እና ሌባ ምናምን ትያለሽ እንዴ? እንዴት ብሰርቅስ? ቆይ አንቺ እሷ እንደሆነች ማን ሰራቂ መሰለሽ? መቅዲ ሰርቃለች ብለሽ እምትይው ምን አስበሽ ነው ብሎ ይቆጣታል ማለት ነው። ሀናም እንዴ እኔ ምን ላርግሽ ስላላወቅኩ ነው በጣም ይቅርታ እያለች ትነግረዋለች። ተምቹም ደግሞ እመኝኝ አንቺና አሲር እንደዛ ተመሳጥራችሁ ልጅቷን ሌባ እንዳላችኋት ምን እንደማደርግ ያኔ አንድ ነገር ትሆንና መቅዲ ከአንቺ ራስ ላይ አልወርድም እያለ ይነግራታል። አይ እንደዚህማ አትበል፣ ከዛ ከሱም ጋር ልጁ ያሟል እንዴ ብላ ትሄዳለች። ሀና በዚህ ሰዓት ላይ ግራ ገብቷት እንደገና ማሰብ ጀምራለች። ምክንያቱም ኢዝራም ደግሞ ፂን ይደውልና ላገኘሽ ይላታል። እሷም እሺ ትልና ከተገናኙ በኋላ የተፈጠረው ነገር ምንድን ነው? ፂ አሁን ላይ ቀብረር ብላ ምንድን ነው የምትፈልገው? ምን ልንገርህ እኔ ላንተና ለሀና መሰናክል እንደሆንኩኝ አታውቅም እንዴ? እና ነው ይሄን ሁሉ የምትነግረኝ? ችግርህ ምንድን ነው ብላ ትለዋለኝ። ጽዬ አሁን ላይ ጨንቆኛል፣ ምን እንደምልሽ አላቅም ብቻ ይላታል። እኔ የሆንከውን ብትሆን እኔ ምን አገባኝ፣ ስለሀና እንዲህ ብለህ ምንም ነገር እንዳልነግረኝ እያለይ ትለዋለች። እሱም ደግሞ ስለሀና ምክንያቱም ማናለኝ እማጫውተው እምነግረው ላንቺ ካልነገርኩ እያለ ሲላት እሷም እሺ ምንድን ነው እያለይ ታዳምጠዋለች። ሀና ምን ሆነች? ጨርሳን በጠፋኝ እኔ ላንተ መጥፎ ነገር እንደማስብ አታውቅም እንዴ ለሀና እያለች ትነውና ተነስታ ትታው ትሄዳለች። ኢዝራም ደግሞ አንዴ የዝህ አንዴ የዛ እያለች ግራ አጋባችኝ፣ ውሳኔዋን ምንም ላቀው አልቻልኩም ሀናን እያለ ይነግራታል። ጺም ትናደድና ቅዱስ ጋር ትደውልና ቅዱስ እፈልግሃለሁ ትለዋለች። ምክንያቱም ሰላም አሁን ላይ ቅዱስን አፍቅራው ሳይሆን እሱን ለመያዝ ብላ ነው። ሰላም በአንድ በኩል ሀናና ኢዝራን እያጣላይ ስለሆነ ጽዮንን ለመጉዳት ብላ ቅዱስን አፈቅርሃለሁ ብላ ትጠይቀዋለች። እሱም ደግሞ ፍቅሩን ይቀበልና እሺ ምንድነው የምትለኝ እያለ ግራ ገብቶት ስለነበረ ቆፍጠን ብሎ ምን እንደምትለኝማ ማወቅና ማየት አለብኝ ብሎ ቆፍጠን ብሎ ይሄዳል። ከዛ እጁን ትይዝና እኔ ጥያቄህን ተቀብያለሁ፣ ከዚህ በኋላ አብረን መቀጠል እንችላለን ትለዋለች። እሱም ልቤ እንዲሰበር ድጋሚ ይበቃኛል እያለ ሰላምንም ስላጫወታት ሰላምም ትታው ሄዳለች። አሁን ላይ ጺም እንደዛ ብትለው ድጋሜ ልቤ ልሰብር እንጂ አውቀሽ ሆን ብለሽ የምታደርገው ነገር ስለሆነ እዚሁ ጋር ይበቃኛል ብሎ ይላታል። በዚህ ሰዓት ላይ ጺም እየተናደደች ሰዎቹ አብደዋል እንዴ ትላለች ማለት ነው። ሀና አሁን ላይ ውሳኔዋን ለማንም ሰው ልትናገር አልቻለችም። ሲላት ከአሲር ጋር ትሆናለች፣ ሲላት ከኤላ ጋር ትሆናለች፣ ሲላት ደግሞ ከኢዝራ ጋር ትሆናለች። እሱም ግራ ስለገባው ለመናገርና እንትን ለማለት በጣም ስለፈራት፣ ምክንያቱም ትታይ ትሄዳለች አንድ ቃላት ከተናገርኳት በማለት ግራ ገብቶታል።
መቅዲ የሀናን ስልክና እንደዚሁም ደግሞ ሀናን የደበደበቻት እሷ እንደሆነ ሀና ብታቅም በድምጿ አውቂያታለሁ። ቆይ አንቺ እሷ እንደሆነችና የሰረቀችሽና የደበደበችሽ በምን አወቅሽ? እያለ ተምቹ ይነግራታል። እሷም ደግሞ ሆን ብዬ ያደረገችው እሷ ናት፣ ምክንያቱም በስርዓቱ ነው በድምጿ ያወቅኳት ብላ ስትለው እንዴ በድምጽ መመሳሰልስ ቢሆንብሽ እንዴት እንደዚህ ታረጊያለሽ ብሎ ይላታል። እሷም እሷ እንደምታረገው ስለማቅ ነው ያልኩት እያለይ ታስረዳዋለች። ተምቹ በአሁኑ ሰዓት ላይ ድንብላል ጋር ለመሆን ግራ ገብቶታል። ምክንያቱም ድንብላል ልትቀበለው አልቻለችም። እኔ ለራሴ ብዙ ችግር ያለብኝ ልጅ ነኝ፣ ምን እንደማደርግ ግራ ገብቶኛል፣ ዘርቤልኝ ወይዘሮ ሀና እያለ አንቺ ያምሻል፣ ይሄ ጭንቅላትሽ ለቋል እኮ አንቺ ቆየ ከለቀቀ እያለ አንቺ ፋራ እያለ ይሰርባታል ተምቹ ሀናን። በዚህ ሰዓት ላይ መቅዲም ደግሞ ግራ ስለገባት ምን ባረግ ነው የሚሻለኝ? ምንስ ባደርግ ነው? ቆይ ሰዎቹ አብደዋል እንዴ? ምን ሆነዋል? እያለ ሀና እመኝኝ እገልሻለሁ አሁን ላይ ቆይ እንደውም እንኳንም ተወችህ እያለይ ብቻዋ ማውራት ጀምራለይ። ሜላትና መስፍንም የድርጅታቸው ውድቀት ማን እንዳለበት የበቃሉ እጅ እንዳለበት እየጠረጠሩት ስለነበረ እንደዚሁም ደግሞ መስፍን ክዶ ካናገረው በኋላ ወይዘሮ ሜላት ድርጅት ውስጥ ቤቲ እንድትቀጠር እዛ ድርጅት ውስጥ እሱን ሆን ብለሽ ታጠብጅልኛለሽ፣ ምክንያቱም የነሱን ህይወት ምስቅልቅል አድርገዋለሁ፣ አለበለዛ ቀድሜ እገላቸዋለሁ ሳይቀርሙኝ እያለ ይላል በቃሉ በአሁን ሰዓት ላይ የሜላትን እድገት ሳይሆን ውድቀቷን ነው የሚፈልገው። በዛ ላይ ደግሞ ልጆቿ ወይዘሮ ሜላት የሜላትን ልጆች እንደ ጓደኛ ሆነሽ ቅረቢና እያንዳንዱ መረጃ ታቀበኛለች ስላላት ፂን ጓደኛዎቿ ስለሆኑ እነሱ ጋር እንደዚሁም ደግሞ ፂኮ ላግኝሽ ብላ አወራችኝ ትላለች ሰላም ለሀና። እንዴ ምን አለችሽ? ላታገኛት ነበር እንዴ ድሮስ እያለች ከዛም በኋላ ሰላም አንቺ ደግሞ አትቀልጅ እስቲ ምን እንዳለችኝ ከዚህ በኋላ ከቅዱስ አጠገብ እንዳላይሽ እኮ ብላ ፎከረችብኝ ትላታለች። እንዴ ማለት በዛ ላይ ደግሞ ቅዱስ እኮ ምንም ሊያወራኝ አልቻለም ሀንዬ እያለ ትነግራታለች። እሷም ግራ ስለገባት ተረጋጊ፣ ሁሉም ነገር በመረጋጋት ነው እያለች ብትነግራትም እያንዳንዱ ነገር አውቃለሁ፣ ግን እሳ ሀና እንደዚህ ያለችበት ምክንያት ሁሉም ነገር ህይወቴ ያልኳቸው ሰዎች ሁላ እየራቁኝ ነው ትላታለኝ። ሰላምንም እየገደፈች አይዞሽ ሁሉም ነገር ይስተካከላል፣ ለበጎ ነው፣ እሱ እንደዛ ቢልሽም ነገ ተመልሶ መኝኝ ይመጣል ራስሽ ጋር፣ አንቺ ቆይ ከሱ ጋር ምን አያያዘሽ እያለችም ትነግራታለች። ምክንያቱም ፂ መጉዳት ነው፣ ፂ ወደ ኢዝራ እንዳትመጣ ወደ ቅዱስ እንድትሄድ እያደረገኝ ነው። ቤቲም ደግሞ አሁን ላይ በቃሉ እያንዳንዱ ነገር ትነግርኛለሽ የሚሰራውን ስራ ስላላት ሁሉንም ነገር ለመስራት ዝግጁ ናት። ወይዘሮ ሜላትም እንዴት አላቃትም ብልኸኛል ነበር እንዴ? ውሽማህን ጭራሽ ቤቴ ልታስገባት ነው፣ ለነገው ደግሞ ድርጅቴ ከገባች ቤቴ ደግሞ መታ ትገባለች ትለዋለች። መስፍንም አረጋጊው፣ ምን እየሆንሽ ነው ሜሉ? እኔ እኮ ምንም ቢሆንም እየሰራሁ ነው፣ እናም ደግሞ ያግዘናል ብዬ ያሰብኩትን ነገር ነው ማደርገው። እሷ ጋር ምንም ግንኙነት የለንም። በዛ ላይ ወረቀቷን ዶክሜንቷን እንዳያሁት ከሆነ ቆንጆ ነገር የሚሰራ ነገር አላት። በዛ ላይ የስራ ዶክሜንቶቿ በጣም ጥሩ ላይ ናቸው እና አብራን ብሰራ ምን ይመስልሻል እያለ ይነግራታል። በቃሉም አሁን ቤቴን እዛ ተቀጥራ እንድሰራ ቢያደርጋትም ግን እሷ ወሬ እናም ደግሞ የነ መስፍን ውድቀት መስፍን አግኝቶ ከነገረው በኋላ እመነኝ እኔ እገልሃለሁኝ፣ በህይወቴ የመጣህብኝ አንተ እንጂ እኔ አይደለሁም፣ እንዴትስ እንደዛ ታደርጋለህ በማለት ስለተቆጣው እሱም ግራ ስለገባው እያንዳንዱ ነገር ለማወቅና ለመስማት ዝግጁ ነው። ወይዘሮ ሜላት በአሁኑ ሰዓት ላይ ድጋሚ መስፍንን በቃሉን አታውቀውም። እናም ደግሞ አንቺ ዝም በይ ለእኔ ተይውሱን እኔ እያንዳንዱ እርምጃው እከታተለዋለሁ በማለት ተነግረዋለኝ። እሱም ደግሞ በፍጹም ሊሆን አይችልም እያለሽ ብትቆጣውም እያንዳንዱ ነገር ሊያደርገው ተዘጋጅቷል መስፍን።
ድንብላል አሁን ላይ ያለችበት ሁኔታ ተምቹን በፍጹም እኔ እሺ አልልህም፣ የራስህ ህይወት ያለህ ልጅ ነህ፣ ስለዚህ ህይወትህም ምራ እንጂ እኔ አንድ ተራ ሴት ምን ላደርግልህ እችላለሁ፣ የራስህ ጉዳይ እያለይ ትነግረዋለኝ። ድንብላል በዚህ ሰዓት ላይ እንደዚህ ያለችበት ምክንያት እስር ቤት ያለችው እርግብ በጎን ስላለች እንደምትወደውና እንደምታፈቅረው ተነገረቻት በኋላ ጸባዋን ቀይራበታለች። እሱም ደግሞ በፍጹም እኔ ካንቺ ርቄ መኖር አልችልም እያለ ኤላ ሚስኪኑ እንዴት ብዬ ተስፋ ልቁረጥ ከሀንዬ፣ በአንድ በኩል አብረን እንሄዳለን እንደ ሴት ይለኛል፣ በአንድ በኩል ደግሞ ስልኳን አጠፋፋችብኝ በማለት ከዚህ በፊት ለአሲር ስለነገረው ሀናን አግኝቶ አሲር ለማውራትና እንደዚሁም ደግሞ ደሴ የሚያሰዳትን መንገድ እየጠየቃት ይገኛል። እኔ የተወልጄ ያደግኩበት ሀገር ላይ መሄድ አልችልም እንዴ? ቆይ ምን ማለት ነው እያለች ትለዋለች። እሱም ደግሞ እንዴ መሄድ ትችያለሽ፣ ግን እሳ እንዴት በድንገት ወደ ደሴ ይሄዳለሁ ብለሽ አሰብሽ? እናም ደግሞ ብቻሽን እያለ ሲላት፣ ግን ከዚህ ሁሉ ብትቀሪስ ምን ይመስልሻል ብሎ አሲር እና ይህንን ነግረኝ ነው ትለዋለች። ላይክ ሼር ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።